በማቴዎስ ወንጌል መጽሐፍ ምዕራፍ 8 ከቁጥር 28 ጀምሮ እንደዚህ ያነባል። እየሰማኝ ያለ ሰው እጁን ያሳየኝ። እየሰማኝ ያለ ሰው እጁን ያሳየኝ። ከዛ አጠር ያለ ቃል ከተናገርኩ በኋላ እንጸልያለን፣ ጌታን እናመልካለን። ደግሞ የርችት ማብራት ፕሮግራም ይኖረናል። ኢየሱስ የገሊላ ባህርን ተሻግሮ ወደ ጌርጌሴኖን አገር መጣ። በዚያም አጋንንት የያዛቸው ሁለት ሰዎች ከመቃብር ቦታ ወጥተው ተገናኙት። እነርሱ በጣም አደገኞች ስለነበሩ ማንም ሰው በዚያ መንገድ ማለፍ አይችልም ነበር። እነርሱም በድንገት እንዲህ ያሉ መጮህ ጀመሩ፣ አንተ የእግዚአብሔር ልጅ ሆይ እኛ ካንተ ጋር ምን ግንኙነት አለን? ጊዜው ሳይደርስ ልታሰቃየን መጣን? ከነርሱ ጥቂት ራቅ ባለ ስፍራ የብዙ አሳማ መንጋዎች ተሰማርተው ነበር። አጋንንቱም የምታስወጣን ከሆነ እባክህ ወደዚያ ወደ አሳማዎቹ መንጋ ስደደን ሲሉ ለመኑት። ኢየሱስም ሂዱ አላቸው። ስለዚህም ወጥተው ወደ አሳማዎቹ ሄዱና ገቡባቸው። አሳማዎቹም በሙሉ ከገደሉ አፋፍ ላይ እየተንደረደሩ ወርደው በባህሩ ሰጠሙ። የአሳማዎቹም እረኞች ሸሽተው ወደ ከተማ ገቡና ሁሉን ነገር አወሩ። አጋንንት በያዟቸው ሰዎች የሆነውንም ነገር ተናገሩ። ከዚህም በኋላ የከተማው ሰዎች ሁሉ ኢየሱስን ለማየት ወጡ። ባዩትም ጊዜ ከሀገራቸው ወጥቶ እንዲሄድላቸው ለመኑት። እየሰማኝ ያለ ሰው ከኔ ጋር ካለ እሺ። አሁን ባነበብኩላችሁ የእግዚአብሔር ቃል በማቴዎስ ወንጌል መጽሐፍ ምዕራፍ 5 ከቁጥር 28 ጀምሮ የምትመለከቱት ጌታ ኢየሱስ ክርስቶስ ጌርጌሴኖን ወደሚባል ሀገር በታንኳ ተሻግሮ እንደመጣ ማቴዎስ በምዕራፍ 8 ቁጥር 28 ላይ ይዘግብልናል። ጌታ ኢየሱስ ወደ ጌርጌሴኖን ሲመጣ በዚህ በጌርጌሴኖን በመቃብር ቦታ አካባቢ ይኖሩ የነበሩ በአጋንንት እስራት ውስጥ የነበሩ ሁለት ሰዎች እንደነበሩ ይናገራል። በሌላ የወንጌላችን ክፍል በዚህ አጋንንት እስራት ውስጥ የነበረው ሰው እጁን በሰንሰለት እግሩን በእግር ብረት ታስሮ ደግሞ ሰውነቱን በድንጋይ እየቧጨረ ቀንና ሌሊት ያለ እንቅልፍ ይኖር እንደነበር፣ ይጮህ እንደነበረ፣ ከተማውን ያውክ እንደነበረ የእግዚአብሔር ቃል ይነግረናል። ሰው በአጋንንት እስራት ውስጥ ሲሆን ራሱን ይጎዳል፣ ማህበረሰቡን ይጎዳል። ሰው በአጋንንት እስራት ውስጥ ሲሆን በጨለማ ይመላለሳል፣ በብቸኝነት ይመላለሳል። ሰው በጨለማ በአጋንንት እስራት ውስጥ ሲሆን የሕያዋን ጓደኛ ሳይሆን የሙታን ጓደኛ፣ የሙታን ባልንጀራ ይሆናል። በዚህ በማቴዎስ ወንጌል መጽሐፍ ምዕራፍ 8 ከቁጥር 28 ጀምሮ እብድ ወደ ነበረ ለብዙ ዘመን ተሞክሮ ወዳልተቻለ እጁና እግሩን በሰንሰለትና በእግር ብረት ይታሰር ወደ ነበረ ወደ አንድ ሰው ጌታ ኢየሱስ እንደመጣ ይህም ሰው ደግሞ ባልንጀራ እንደነበረው ይናገራል። ወዳጆቼ አጋንንት ክፉ ነው። ሰው በአጋንንት ሲታሰር መናገሩን አያቆምም፣ መንቀሳቀሱን አያቆምም፣ የማድረግ ችሎታውን አያቆምም። ነገር ግን ልክ መኪና በሞተር እንደሚነዳ ልክ እንደዛ ሰው በአጋንንት እስራት ሲሆን ሐሳቡ፣ ድርጊቱ በጠቅላላ በአጋንንት እስራት ሲሆን በአጋንንት የሚነዳ ይሆናል። ይሄ ሰው ለብዙ ዘመን በአጋንንት ተጽዕኖ ስር የነበረ ከማህበረሰብ የተለየ ከቤተሰብ የተለየ እንደዚሁም ደግሞ ከመንፈሳዊ ሕይወት የተለየ ብዙ ሰው ተስፋ የቆረጠበት ሰው ነበረ። ከዚህ በፊት ብዙዎች ሞክረዋል፣ ሃይማኖት ሞክረዋል፣ ሰዎች ዘመድ አዝማድ ሞክረዋል። የነበረበት እስራት ከማህበረሰብ ለይቶታል፣ ከሃይማኖት ለይቶታል፣ ከቤተሰብ ለይቶታል። እንደዚሁም ደግሞ ሌሎች ሰዎች ይማራሉ፣ ይሰራሉ፣ ይወጣሉ፣ ይገባሉ። ይሄ ሰው ግን በአጋንንት እስራት ከመያዙ የተነሳ በዛው ለረጅም ዘመን ራሱን እየጎዳ ይኖር ነበረ። ሰውነቱን እያቆሰለ ይኖር ነበረ። ቀንና ሌሊት እየጮኸ ይኖር ነበረ። ጌታ ኢየሱስ ክርስቶስ ወደዚህ እብድ ወደ ተባለ ተስፋ ወደ ቆረጠ ማህበረሰቡ ወደ ተወው ወደዚህ በአጋንንት እስራት ውስጥ ወደ ነበረ ሰው መጣ ብሎ ይናገራል። በጌታ በኢየሱስ ክርስቶስ በዚህ ከሰዓት እንደዚህ ጸልይላችኋለሁ። ተስፋ ወደ ቆረጣችሁት፣ ወደ ከበዳችሁ፣ ወደ አቃታችሁ ነገራችሁ ኢየሱስ ይመጣል። አይኔ ጌዲዮን ማቀው እንደዚህ አይደለም። በደንብ ረገጥ አርጉና አንድ ሰው ኢየሱስ ይመጣል ይበልና ይጮህ። እኔ ስናገር እናንተ ኢየሱስ ይመጣል ትላላችሁ። ወደ ከበደክ ነገር፣ ወደ አቃታችሁ ነገር፣ ከገንዘብ በላይ ወደ ሆነው ጉዳያችሁ፣ ተስፋ ወደ ቆረጣችሁበት ጉዳይ
ይሄ ሰውዬ ጌታ ኢየሱስ ክርስቶስ የሚባል የዓለም ሁሉ መድኃኒት የእግዚአብሔር ልጅ በምድር ላይ እንደሚመላለስ ብዙዎችን እየፈወሰ እንደሆነ አያውቅም። ምንም አይነት ኢንፎርሜሽን የለውም። ከብዙ ሲስተም የወጣ ሰው ነበረ። ተስፋ የሌለው ሰው ነበረ። ዓመትና ዘመን የሚፈራረቅበት ክረምትና በጋ ቀንና ሌሊት ያው የሆነ ህይወት ይኖር የነበረ አጋንንት ያሰቃየው አጋንንት ይጨቁነው የነበረ ሰው ነበረ እና ጌታ ኢየሱስ ይሄ ሰው ይገርማቸዋል። አስራት አላወጣም፣ መባ አልሰጠም፣ ጾም አልጾመም፣ ጸሎት አልጸለየም። ነገር ግን ጌታ ኢየሱስ ክርስቶስ ወዳጆቼ ይሄ ሰው እርቃኑን ነበር ይላል መጽሐፍ ሲናገር። ሰውነቱን በድንጋይ ይጎዳ ነበር ይላል። ማን ወደ እርቃን ይመጣል? ወደ ባዶነት ይመጣል? ማን ማህበረሰብ ወደ ሸሸው ሰው ይመጣል? አንድ ጌታ ብቻ ነው። ሰው ተስፋ ወደ ቆረጠበት፣ ሰው ወደማይጠጋው፣ ከዚህ በኋላ ሰው አይሆንም ወደ ተባለ የሚጠጋ የሚቀርብ የኔና የናንተ ጌታ ብቻ ነው። በጌታ በኢየሱስ ክርስቶስ ልክ ጌታ ወደ ጌርጌሴኖን ማዕበሉን አልፎ እንደመጣ ዛሬ ማታ ወደ እናንተ ቤት የናዝሬቱ ኢየሱስ ይመጣል። የጌቶች ጌታ ይመጣል። በዚህ ስፍራ የምትመለከቱት ነገር ምንድን ነው? ተሞክሮ ያልተቻለ መንፈስ የነበረበት ሰው ነው። ይሄ ሰው ተሞክሮ ያልተቻለ መንፈስ ነበረበት። ምን ማለት ነው? ተሞክሮ ያልተቻለ መንፈስ ማለት እጁን በሰንሰለት እግሩን በእግር ብረት እየታሰረ ብዙ ጊዜ ተሞክሮ ያልተቻለ መንፈስ ነበር እዚህ ሰው ላይ የነበረ መንፈስ። ጌታ ኢየሱስ የመጣው ወደዚህ ተሞክሮ ወዳልተቻለ በብዙ መንገድ ሞክረዋል። ሐኪም ቤት ሞክረዋል፣ በሃይማኖት ሞክረዋል፣ በብዙ መንገድ ሞክረዋል። ነገር ግን አልተቻለም ነበረ። እጁ ላይ ያለውን ሰንሰለት ይበጥሳል፣ እግሩ ላይ ያለውን የእግር ብረት ይሰብራል። ጌታ ኢየሱስ ወደዚህ ሰው መጣ። ዛሬ ነግራችኋለሁ፣ ከዚህ በፊት ሞክራችሁ ያቃታችሁ፣ ከዚህ በፊት አስባችሁ ያልተሳካላችሁ፣ ወደዛ ወደ ከበዳችሁ ነገር እግዚአብሔር ይመጣል። በደም ጩኹና አሜን በሉ። ሄሎ፣ ከዚህ በፊት የእናንተ ታላላቅ ወንድሞች ታላላቅ ጓደኞቻችሁ በጌዴኦ ዞን በዲላ ከተማ ከዚህ በፊት ብዙዎች አላሳኩት ሞክረው ያቃታቸው ነገር በ2018 እናንተ እጅ ይገባል። በደም ጩኹና አሜን በሉ። በጌታ በኢየሱስም ከዚህ ከአቅሜ በላይ ነው፣ ከትምህርቴ በላይ ነው፣ ከእውቀቴ በላይ ነው ያላችሁት ነገር ዘንድሮ በጌታ በኢየሱስም ይሳካል። በደም ጩኹና አሜን በሉ። በኢየሱስም ይሳካል። በኢየሱስም ይሳካል። እና ጌታ ኢየሱስ ክርስቶስ ወደዚህ ተሞክሮ ወዳልተቻለ እጁን በእጅ በሰንሰለት እግሩን በእግር ብረት እያሰሩ አልቻሉትም ነበር። ከአቅማቸው በላይ ነበረ። ሊያቆሙት አልቻሉም፣ ሊከለክሉት አልቻሉም። እና ጌታ ኢየሱስ መጣ። ሄሎ አንድ ሰው እባርከዋለሁ። በጌዴኦ ዞን አይደለም፣ በኢትዮጵያ እንደ ኢትዮጵያ ታስቦ ያልተቻለ ይሄን ነገርማ እንዳትሞክረው፣ ይሄ ነገርማ አይቻልም፣ ይሄማ ኢምፖሲብል ነው የተባላችሁት ነገር God is the God of impossible። ባክጩና አሜን በለይ። በኢየሱስም ይሆንልሃል። መፈታት ይሆንልሃል። መስራት ይሆንልሃል። ወጥቶ መውጣት ይሆንልሃል። ጥሶ ማለፍ ይሆንልሃል። ተሻግሮ መሄድ ይሆንልሃል። ከባዱ ቀላል ይሆንልሃል። የማይቻለው የሚቻል ይሆንልሃል። ሄሎ እኔ አንድ ሰው በሚቀጥለው 1 2 3 4 ዓመት እንደዚህ ብሎ ምስክርነት ሲሰጥ ይሰማኛል። እንዴት ብሎ መሰለ? አንድ ጊዜ ዲላ ከተማ መተ ለመልካም ወጣት መክፈቻ እንደዚህ ብለህ ቃል ተናግረ ነበረ። የዛን ጊዜ ብዙ ውስብስብ ነገሮች ነበሩ፣ የማያስችሉ ነገሮች ነበሩ። ዛሬ ግን እግዚአብሔር በሕይወቴ እንደዚህ ያደረገ ስትሉ በጌታ በኢየሱስ ስም ትመሰክራላችሁ። ባትጩና አሜን በለይ። በኢየሱስ ስም ትመሰክራላችሁ። ከዚህ ምድር ኃያላኖች ይወጣሉ፣ የአገር መሪዎች ይወጣሉ፣ ትልልቅ ኢንቨስተሮች ይወጣሉ። ይሁን ይህንንማ አትሞክረው፣ ይህንንማ እንዳታስበው።
ይሄማ ከትምህርት በላይ ነው፣ ከዝግጅት በላይ ነው፣ ከአቅም በላይ ነው። ይሄንንማ የነጋሽንትና ልጅ ይሄንማ የሆነ ባለስልጣን ይሄንማ ካንተ በፊት የነበሩ ብዙ ሰዎች አስበውት አልተሳካም። ይሄ ከአቅም ከቁመት በላይ ነው። ይዳዝማተር ዋንኛ ጀግና የነበረውን ጎልያድን አንድ ምስኪን እረኛ ዳዊት የሚባል በጠጠር እንደጣለው ልክ እንደዛ እነግርሃለሁ የእግዚአብሔር ማዳን ታያለ። ከፍ ብሎ ያስጨነቀ በሚቀጥለው ዓመት ከእግር በታች ይወድቃል። አንተ ጩሁና አሜን በል። ከእግር በታች በኢየሱስ ስም ይወድቃል። በኢየሱስ ስም ይወድቃል። በችግር አትታወቅም፣ በመከራ አትታወቅም። ሁለት ሺህ 18 ዓመተ ምህረት ቀድሜ ከሟርተኛ ከመተተኛ ከደጋሚ ቀድሜ ትንቢት እናገርበታለሁ። የሚቀጥለው ዓመታችሁ የመቻል ዓመት ይሆናል። የመቻል ዓመት ይሆንላችኋል። የማድረግ ዓመት ይሆንላችኋል። የመስራት ዓመት ይሆንላችኋል። ወደ መጽሐፍ ሚለው ጌታ ኢየሱስ ባህሩን ተሻግሮ ጌርጌሴኖን ወደ ተባለ ወደዚህ ስፍራ መጣ። ይሄ ሰው እንደነገርኳችሁ በመቃብር ይኖር ነበር ይላል። ከእሱ የሕያዋን ሳይሆን የሙታን ባልንጀራ ነበረ። እሱ ቀንና ሌሊት እንቅልፍ አይወስደውም። ይጮሃል 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 ይጮሃል። ደግሞ የሚገርማችሁ ነገር መጽሐፉ ሲናገር እንደዚህ ይላል። ጌታ ኢየሱስ ክርስቶስ ከመጣና ከፈታው በኋላ ኢየሱስ እግዚአብሔር ያደረገለትን በከተማው ሁሉ እየተናገረ እየሰበከ ሄደ ይላል። ትናንትና እብድ ነበረ። ትናንት ጨርቁን የጣለ ነበረ። ሰው ተስፋ የቆረጠበት ነበረ። ጌታ ከመጣ በኋላ ግን ዝም ብሎ ተራ ትርጉም የሌለው ጩኸት ከመጮህ የወንጌል ሰባኪ አድርጎ ቀየረው። ዛሬ ነግራችኋለሁ፣ በተዋረዳችሁበት ሰፈር፣ ብዙ በሆናችሁበት ባጣችሁበት ከተማ እግዚአብሔር ታሪካችሁን ይቀይራል። በኢየሱስም ታሪካችሁን ይቀይራል። እኔ ሌላ ቃል ላካፍላችሁ ነበር የፈለኩት፣ ነገር ግን በዚህ ቃል ልባርካችሁ ፈለኩኝ። ሄሎ የትምህርት ቤት ጽድ ስንቶቻችሁ እንደምታውቁ አላቅም። እዚህ ሀገር ኢትዮጵያ ውስጥ አንድ የሆነ ክፉ መንፈሳን በልጠ ስትሄድ አድገ ስትወጣ ፍሬ ስታፈራ ቀና ቀና ስትል የማይወድ ልክ ወቅት እየጠበቀ እየመጣ የሚቆርጥ የሚከረክም እንዳታድግ እንዳትወጣ አልፈ እንዳትሄድ ከፍ እንዳትል የሚዋጋ ክፉ መንፈሳን በጌታ በኢየሱስ ስም ይመታል። በኢየሱስ ስም ይመታል። እነንትናን የያዘ አንተን አይዝም። እነንትናን ያቆመ አንተን አያቆምህ። የሚገርምን ነገር ልንገር። ጌታ እኮ ወደዚህ አካባቢ ወደዚህ ሰው ሲመጣ እኮ ይሄ ሰውዬ ከጌታ ጋር እኮ ቀጠሮ አልነበረውም። ይገርማል። ይኸውልህ ያልቀጠረው ግን የቀጠረው ጌታ እሱ የማያውቀው ጌታ ግን የሚያውቀው። አንተ ስማ ልንገር፣ እውነቴን ነው የምነግርህ። በምንም አይነት ሁኔታ ውስጥ ልትሆን ትችላል። አንድ ጸሎት ግን ጸልይልሃለሁ። ቅጠል ከዛፍ ላይ እንደሚረግፍ የከበደ ያጎበጠ ከሰው በታች ከጓደኛ በታች እንድትሆን ያደረገ በጌታ በኢየሱስ ስም ይራገፋል። ካንቺና ከልጆችሽ ላይ ይራገፋል። ካንተና ከዘር ላይ ይራገፋል። ይራገፋል። in the mighty name of Jesus I pray እጸልያለሁ በጌታ በኢየሱስ ቀኝ እጃችሁን በልባችሁ ላይ አርጉና 1 ሚኒት ከኔ ጋር ጸልዩ። በጌታ በኢየሱስ ክርስቶስ የከበደኝ ነገር ያቃተኝ ነገር እንዳልንቀሳቀስ ያደረገኝ እንዳልሰራ እንዳልማር እንዳልወጣ ሰክሰስፉል እንዳልሆን አስሮ የያዘ የማላውቀው በጌታ በኢየሱስ ክርስቶስ ከህይወቴ ላይ ይውደቅ ዛሬ በልና ጸልይ። ይውደቅ 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 ይውደቅ። ከኔ ጋር አይቀጥልም። በሸክም አልቀጥልም። በጉስቁልና አልቀጥልም። በራቁትነት አልቀጥልም። አሜን። እስቲ ለጌታ ክብርና ጨበጭባል። ወዳጆቼ ይሄ ሰው ምናልባት ሊያብድ የቻለበት ምክንያት ጨርቁን ሊጥል የቻለበት ምክንያት አንዱም በአጉል ፍልስፍና ሊሆን ይችላል። ሰዎች በአጉል ፍልስፍና ውስጥ ሲገቡ በጣም የረቀቁ የመጠቁ ያወቁ ሲመስላቸው ከዛ ቀጥሎ የሚሆነው ነገር ምንድነው? ከማሰብና ከህይወት ስርዓት ይወጣል። እሱ ብቻ ሳይሆን ሌሎች ደግሞ እንደዚህ አይነት ህይወት ልምምድ ውስጥ ወይም የህይወት ስርዓት ውስጥ የሚገቡት ደግሞ በኃጢአት ስካር ምክንያት ሊገቡ ይችላል።
ግን በምንም አይነት ሁኔታ ውስጥ ግቡ። ዛሬ እግዚአብሔር አምላክ እጸልያለሁ ከአፍ ቃል ጋር ሆናለሁ ብሎኛል። ከሰው የለያችሁ ከመንፈሳዊ ሕይወት የለያችሁ ከብዙ ነገር የለያችሁ ሰንሰለት በኢየሱስም ከእጃችሁ ላይ ይወድቃል። በኢየሱስም ከእጃችሁ ላይ ይወድቃል። ይኸውላችሁ ሁለተኛውን ደግሞ ልንገራችሁ። ሁለተኛው ነገር ምን መሰላችሁ? በዚህ ሰውዬ ላይ የነበረ መንፈስ አሁን በደንብ አሜን እንድትሉ ፈልጋለሁ። የነበረ መንፈስ መንገድ ዘጊ መንፈስ ነበረ። ምን ማለት ነው? ይሄ ሰውዬ ባለበት ቦታ ሰዎች አልፈው መሄድ አይችሉም ነበረ። መንገድ ይዘጋ ነበረ። በድንጋይ ያባራቸው ነበረ እና ከልካይ የነበረ መንፈስ ነበር እዚህ ሰውዬ ላይ የነበረው። በዚህ ሰውዬ ላይ የነበረው መንፈስ የአንድ ቀኑ መንገድ የአንድ ሳምንት፣ የአንድ ሳምንቱን መንገድ የአንድ ወር፣ የአንድ ወሩን መንገድ የአንድ ዓመት የሚያደርግ ነገር አራዛሚ ጊዜ ጨራሽ ጉልበት ጨራሽ የነበረ መንፈስ ነው እዚህ ሰውዬ ላይ ያለው። ዛሬ ጸልይላችኋለሁ በጌታ በኢየሱስ ክርስቶስ ስም የአንድ ዓመቱን ጉዳይ የ10 ዓመት አድርጎ ያንዛዛባችሁ መንፈስ በኢየሱስ ስም ይመታል። አንተ በለምጩና አሜን በል። በዚህ ሰውዬ ላይ የነበረ መንፈስ ይገርምሃል። በዚህ ሰውዬ ላይ የነበረ መንፈስ ጠዋት ከቤቱ የወጣ እሱ ባለበት በኩል አልፎ መሄድ አይችልም እና እሱን ሽሽት በዛ ነው ዞሮ በጓሮ ነው በሌላ ቦታ ነው የሚሄደው። መንገድ የዘጋ መንፈስ ነበረ። እግዚአብሔር መንፈስ እንደዚህ ይናገረኛል። በዲላ ከተማ በጌዲዮ ዞን መንገድ የተዘጋባችሁ እንዳሰሩ፣ እንዳትማሩ፣ እንዳታገቡ በብዙ የህይወት መንገዳችሁ ላይ እንቅፋት ጠላት ያስቀመጠባችሁ በጌታ በኢየሱስም ከዚህ ቀን ጀምሮ ያመነ ሰው ይሆንለታል። መንገዳችሁ ላይ ያለ እንቅፋት ይጠረጋል። እንደዚህ አይደለም የፈለኩት። በደም ጩሁና አሜን በል። በጌታ በኢየሱስ ስም ይጠረጋል። በኢየሱስ ስም ይጠረጋል። ጠዋት ወጥተህ መድረስ ባለብህ ሰዓት እንዳትደርስ፣ መስራት ያለብህን እንዳትሰራ፣ ማድረግ ያለብህን እንዳታደርግ መንገድክ ላይ እንቅፋት ሆኖ የተቀመጠ በጌታ በኢየሱስ ስም ዘመን ጨራሽ፣ ጫማ ጨራሽ፣ ጉልበት ጨራሽ የሆነ መንፈስ በጌታ በኢየሱስ ስም ስማ። ከዚህ ሐዋሳ መንገዱ ክፍት ከሆነ ከአንድ ሰዓት ተኩል በኋላ ልደርስ ትችላል። ነገር ግን መንገዱ ዝግ ሲሆን ደግሞ በጣም አድካሚ ነው የሚሆነው። እኔ የዚህ ከሐዋሳ ዲላ ሀገረ ማርያም መንገዱ ከማለቁ በፊት መጥቼ አውቃለሁ። ወደ ሀገረ ማርያም ሄጄ አውቃለሁ እና የ30 ደቂቃ የአንድ ሰዓቱ መንገድ ይገርማል 5 ሰዓት 6 ሰዓት ምናምን ነው የሚፈጀው። ብራዘር መንገድ በጣም ኢምፖርታንት ነገር ነው። እዚህ ሰውዬ ላይ የነበረ መንፈስ በከተማው ህዝብ ላይ ያደረገው ነገር ምንድነው? መንገድ የዘጋ ነበረ። መንገድ ዘግቶባቸዋል። ምን ማለት ነው? በአንድ ቀን የሚደርሱበትን ቦታ በሁለት ቀን እንዲደርሱ፣ በሁለት ቀን የሚደርሱበትን በሁለት ሳምንት እንዲደርሱ፣ በቃ ዘመናቸውን የሚጨርስ አይነት መንፈስ ነው። በጌታ በኢየሱስም እጸልይልሃለሁ። አባትክ በ10 ዓመት የሰራውን ጉዳይ አንተ የሚቀጥለው ዓመት በአንድ ዓመት እጅ ይገባል። በደም ጩና አሜን በለኝ። ሌሎቹ መሪዎች ያልሰሩትን ነገር አንተ በ6 ወር ውስጥ እጅ ይገባል። ስማ በጣም ብዙ ረጋሚ፣ ደጋሚ፣ መተተኛ በመቃብር አፈር በዶሮ አንጀት በበጋገጭ የሚመትት ስላለ እኔ ባርካለሁ። ስማ ዮናታን 10 ዓመት የፈጀበትን ጉዳይ አንተ ለአገልግሎት ትነሳለህ። በጌታ በኢየሱስ ስም በአንድና በሁለት ዓመት ታሳካዋለህ። በጌታ በኢየሱስ ስም ታሳካዋለህ። ጩና በደንብ አድርገህ አሜን በል። ዘራፍ ሄሎ ርብቃ እንደዚህ አለች። እግዚአብሔር መንገዴን አቅንቶልኛል አለች። አታዘግዩኝ አለች። እግዚአብሔር መንገዴን አቅንቶልኛል። እግዚአብሔር መንገዴን አቅንቶል እንዳታዘገዩኛል። የአብርሃም ሎሌ ይኸውልህ መልካሙን ይዞ ርብቃ ደጇ ድረስ መጥቷል እና አንድ ጎታች የሆነ ወደኋላ የሚጎትት ነገር የሚያራዝም ዘመን የሚያራዝም በጊዜ እንዳትደርስ፣ ወጣት ሆነ እንዳትደርስ፣ ጠዋት እንዳትጨርስ እንዲመሽብ የሚፈልግ መንፈስ ይመጣ። እግዚአብሔር አምላክ እንደዚህ ይናገረኛል። አሜን ለሚሉ ሰዎች ይሆንላቸዋል። በኢየሱስ መንገዳችሁን ያቀናላችኋል። ባሰባችሁ ሰዓት ወደ አሰባችሁበት ሁኔታ ትደርሳላችሁ። ምን ያረግላል? በ100 ዓመት ቤት ምን ያረግላል? ከዘራ ይዘህ የምትነዳው መኪና ምን ያረግላል? ምን ያገረግላል? በጠዋት ነው እንጂ ብራዘር ምን ያረግላል? ጊዜ
ወጣት ሆነ ነው ነገር መሆን ያለበት። በጌታ በኢየሱስ እኔ ባርካችኋለሁ። እዚህ ምድር ላይ የነበረ አዙሪታ መንፈስ ይመታ በኢየሱስ ስም ይመታ። አባቶቻችንን ያጎሳቆለ መንፈስ ይመታ። በረከት የሚያዘገይ መንፈስ ይመታ። ቆይ ጌዲዮ በረከት አለ የለም? ተናገር። ለሞራል አይደለም ጠይቀ አለ የለም? አለ የለም? ቆይ እዚህ ሀገር ሰው ምን ፈልጎ ይመጣል? እዚህ ወደ ጌዲዮ ስትል ኤቭሪዋን ስለ ቡና ያወራላል። ሄሎ ማንም ወረዳ በለው ቀበሌ በለው ፌደራል መንግስት በለው የፈለከው በለው ወዶ ሳይሆን በግዱ ነው እናንተን የሚወዳችሁ። አሜን በነገራለሁ። በጣም ቸር ስለሆነ አይደለም የሚወድ ስለተባረካችሁ። ግን ነግራችኋለሁ እኔ እንደዚህ ባርካችኋለሁ። ደግሞ ጸልይላችሁ። ይሁን ነኝ የዚህን ከተማ እድገት የከለከለ መንፈስ በኢየሱስ ስም ይመታል። በኢየሱስ ስም ይመታል። የሚታይ ለውጥ የሚታይ እድገት እንዳይኖር የሚተናነቅ ክፉ መንፈስ በኢየሱስ ስም ይመታል። በኢየሱስ ስም ይመታል። ከዚህ በኋላ እንደዚህ ይሆናል። የተጀመሩ ፕሮጀክቶች ከታሰበላቸው ጊዜ በኋላ ሳይሆን በፊት ይጠናቀቃሉ። አንተ ጩሁና አሜን በል። በጌታ በኢየሱስ ስም ይጠናቀቃሉ። ከፍ አድርጉ እጆቻችሁ። ምን እንደማይ ልንገራችሁ። ምን በመንፈሴ እንደማይ በተለያዩ የዚህ አካባቢ የዚህ ከተማ አካባቢ ላይ የተቀበረ ክርስቲያኑ እንዲጎሳቆል ባዶ እንዲሆን ሰርቶ ባዶ እንዲሆን እንዳይሳካለት ክርስቲያኑ አጃቢ ብቻ እንዲሆን የሚፈልግ መንፈስ ድግምት በጌታ በኢየሱስ ስም በሕዝቡ ላይ የተደረገ አዙሪት በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። መንገድ ዘጊ መንፈስ ነበር። እግዚአብሔር ይገስጸው። ከኔ ጋር ናችሁ? እየሰማኝ ያለ ሰው ደስ ያለው ሰው ይሄ ትነሳለህ፣ ትደርሳለህ፣ ታስባለህ፣ አካል ይይዛል፣ ትጀምራለህ፣ ትጨርሳለህ። የተከልከው ይበቅልልሃል። የሚያይ ይወዳል። ዘርጋጅን እንደዚህ ምርቃት እንደሚቀበል ሰው በጌታ በኢየሱስም እንደ ጠዋት ደመና ትደምቃለህ። ከዝናብ በኋላ እንደሚበቅል ልምላሜ ትለመልማለህ። የሞት የበኩር ልጅ በሽታ ሰውነትን አይነካም። የሚያዩ ሰዎች ይወዱሃል። የሚሰሙ ሰዎች ይቀበሉሃል። የነካኸው ነገር ይለመልማል። የተከልከው ነገር ይበቅላል። ያሰብከው ነገር አካል ይይዛል። መንገድ በቅቤ ይታጠባል። ሰባ እበል አንድ ቅርብ ቀን ያገባ ወንድም ምን አለ? በገዛ እጄ በካርድ የጠራዋቸው አጃቢዎቼ ሚዜዎቼ ለሰርጌ ቀን ሙሽሪት ቤት ገብተው መንገድ ዘጓል። አናስገባም ሰርገኛ አሉ። እኔ ካርድ ሰጥቼ ጠርቻቸው አናስገባም። ሙሽሪት ካርድ ሰጥታ የጠራቻቸው አናስገባም ብለው በር ዘጓል። ከዛ እግዚአብሔር ሲረዳኝ የኔዎቹ ደና ነበሩ። በቃ ሰብሮ ገቧል። ሄሎ እበለኝ ሰርግ ላይ ክብር ላይ ቀን ላይ እየጠበቀ አናሳልፍ የሚል መንፈስ ይመጣ። በኢየሱስ ስም ይመታ። በኢየሱስ ስም ይመታ። የድካምን ፍሬ ልታይ ስትል ጠብቆ አላሳልፍም የሚል መንፈስ ይመታ። ኢየሱስ ጌታን። ሶስተኛ በዚህ ሰውዬ ላይ የነበረ መንፈስ ሊበዛ የማይገባውን ነገር የሚያበዛ መንፈስ ነበር። አንደኛ ተሞክሮ ያልተቻለ መንፈስ ነበር። ሁለተኛ መንገድ ዘጊ መንፈስ ነበረ። ሶስተኛ ሊበዛ የማይገባውን ነገር የሚያበዛ መንፈስ ነበር። አሳማ በአይሁዶች ዘንድ በጣም ጽዩፍ እግዚአብሔር የማይወደው
ቆሻሻን ሪፕሬዘንት የሚያደርግ ፍጥረት ነው። የሚገርማችሁ በዚህ ሰውዬ ላይ የነበረው መንፈስ ሊበዛ የማይገባውን ነገር ያበዛ የነበረ መንፈስ። ወዳጆቼ በዲላ ከተማ ሊበዛ የሚገባውን ነገር ሳይሆን ሊበዛ የማይገባውን ነገር ያበዛ። ለምሳሌ ሺሻ ቤት የሚያበዛ፣ መጠጥ ቤት የሚያበዛ፣ ጫት ቤት የሚያበዛ ወጋውት ዛሬ ረገምኩት። ባክጩና አሚን በል። እዚህ ስማ ደረጃውን የጠበቀ ትምህርት ቤት የማይከፍት እያሰበ አረቄ ቤት የሚከፍት እቁብ እየወሰደ ሺሻ ቤት የሚከፍት ክፉ መንፈስ ወጣቱ ላይ የተደረገ አዚም በኢየሱስ ስም ይመታ። ይኸው አሁን ቆይ እኔ ከአፍ ቃል ጋር ሆናለሁ ብሎኛል ጌታዬ። ከፋር አረቄ ቤትና ሺሻ ቤት አንበጣ ላኩበት። የሰማ አታሚ በልበደም ነግራ ስማ ሺሻ ቤት አንበጣ ላኩበት። በአንበጣ እንደተበላ እርሻ በኢየሱስ ስም ይሆናል። በጌታ በኢየሱስ ስም ስማ። እሺ ከፋር ግጭ በኢየሱስ አሚን በል አሚን ቶሎ አሚን በል። ትምህርት ቤት አበዛው፣ ሆስፒታል አበዛው፣ ትልልቅ ሆቴሎች አበዛው፣ ፋብሪካዎችን አበዛው። አሚን በል። ወደ ዲላ ትልልቅ ባለሀብቶች፣ ትልልቅ ሰራተኞች ወደ ዲላ ከተማ ላይ በጌታ በኢየሱስ ስም በወጣቱ ውድቀት፣ በወጣቱ ስካር፣ በወጣቱ መደንዘዝ ገንዘብ የሚሰበስብ ሰላቢ መንፈስ በኢየሱስ ስም ይመታል። አንተ ጩና አሜን በለኝ። በየዓመቱ እኔ እየጠራው መልካም ወጣት እያልኩ አላስተምርም። ምንጩን ነው የምናደርቀው። በጌታ በኢየሱስ ክርስቶስ በዚህ ከተማ ኃጢአት የሚያበዛ፣ አመጽ የሚያበዛ፣ ርኩሰት የሚያበዛ፣ ከዛ ገንዘብ የሚሰበስብ፣ ከዛ ለራሱ ትርፍ የሚያጋብት በጌታ በኢየሱስ በወጣቱ ላይ ያነጣጠረ የአመጻ ሰንሰለት በኢየሱስ ስም ይቆረጣል። በኢየሱስ ስም ይቆረጣል። ወላጅ ከሆንክ በደምጩና አሜን በለኝ። ለምሳሌ ጠይቄያለሁ። በጣም ደረጃቸውን የጠበቁ ትምህርት ቤቶች አሉ ወይ? መማሪያ ትምህርት ቤቶች አሉ ወይ? ኮሌጆች አሉ ወይ? ትልልቅ ፋብሪካዎች የሚያስፈልጋችሁ ለስራ እነዚህን የማያበዛ በተቃራኒው ግን የሆነ ቡቱቶ ሰላቢ መንፈስ፣ ሾካካ መንፈስ ቀን በሩን የማይከፍት ማታ ጠብቆ በሩን የሚከፍት ጉድጓድ መንፈስ በኢየሱስ ስም ይመታል። ተበሳጭቻለሁ። በኢየሱስ መንፈስ የተበሳጭቷል። በጌታ በኢየሱስ ስም ይመታ።